ሰላም ወገኖች እንደምን አላችሁ? ሰሞኑን በቲክቶክ ማያቸው ነገሮች ብዙም ደስ አላሰኙኝም። እንዲያውም እያስከፉኝ ነው የመጡት። በተለይም ደግሞ በኦርቶዶክስ ወገኖቻችን ላይ በአርሲ እየተደረገ ያለው እጅግ በጣም የሚያሳዝን ነው። ይሄ እንደዚህ አይነት ሃይማኖት ከጥንት ጀምሮ ሰዎችን በማጥፋት ሰዎችን በማሰቃየት ሰዎችን በመግደል በማለት እዚህ የደረሰ ሃይማኖት ነው። መቋቋም አልችል ሲል ይህን ነው የሚያደርገው እና ይሄ በጣም አሳዛኝ ነው እና እዚህ ራቁ፣ ከዚህ ሃይማኖት ራቁ፣ ከእስልምና ሃይማኖት ከነፍሰ ገዳይ ሃይማኖት ራቁ ነው የምለው። ይሄ ሁላችንም የምንቃወመው ነገር ነው። ሀገራችን ናት። ማንም የፈለገውን አምኖ መኖር አለበት። እንትን መባል የለበትም። ማንም ይሁን ባያምንስ ኢትዮጵያዊ ነው፣ ኢትዮጵያዊ ነው። ባያምንስ በድንጋይ ቢያምንስ መብቱ ነው። ይጠቅመኛል ካለ አያድነውም እንጂ የራሱ መብቱ ነው። ለማንኛውም ያን ካልኩኝ ዛሬ ደግሞ በተለይ ደግሞ በቲክቶክ ላይ እየተደረገ ስላለው በእግዚአብሔር ኮሚኒቲ ነው ኮሚናል ትሪኒቲ ወይም ደግሞ ኮሚኒቲ ትሪኒቲ የሚባል በእርግጥ ቀደምም እንትን ያለ ነው። የኛው ክርስቲያኑ አንስቶ እንደዚህ ይላል፣ እግዚአብሔር ኮሚኒቲ ነው በሰማይ። ልክ የኮሚኒቲ የሰፈራችን የተለያየ ኮሚኒቲ ያለ እንደዛ አድርገው ሰዎች እግዚአብሔርን በጣም አጸያፊ ነው። ይሄ አሁንም የምነግራችሁ እንደዚህ ነው። እግዚአብሔር ምን ይላሉ? ኢዮብ 36:26 ላይ እነሆ እግዚአብሔር ታላቅ ነው እኛም አናውቀውም፣ የዘመኑም ቁጥር አይመረመርም ይላል። እግዚአብሔር ታላቅ ነው እኛም አናውቀውም። እግዚአብሔር ታላቅ ነው እኛም አናውቀውም፣ የዘመኑም ቁጥር አይመረመርም። እግዚአብሔር በጣም ታላቅ። ምክንያቱም ትልቁ ነገር ምንድን ነው? እኛ ከምናውቀው ከአካባቢያችን ጋር ምናያቸውን ነገሮች እግዚአብሔር የሚጠቀምበት ለምንድን ነው? እንድንማር ነው። መንፈሳዊውን ሰማያዊውን ማወቅ ስለማንችል በሰማይ ያለው እንኳን ጳውሎስ ሄዶ አይቶ በሶስተኛው ሰማይ ያለው ለሰው ሊነገር አልችልም፣ ቋንቋ የለኝም አለ። ቋንቋ የለኝም መነገር አይችልም አለ። ለዚህ ትውልድ የሆነ አይነገርም አለ። እንኳን እግዚአብሔር ራሱ እግዚአብሔር ለእኛ ያዘጋጀው እንኳን ልንገልጸው አንችልም። ይገባችኋል ምለው? ይገባችኋል ወይ ምለው? እንኳንስ እግዚአብሔር ራሱ ነውና እግዚአብሔር ለእኛ ያዘጋጀው አይን ያላየው በሰው ልብ ያልታሰበ ብዙ ነገር የለም። ይሄ ለእኛ የሰራው በሰማይ የተዘጋጀልን እንኳን ልንገልጸው አንችልም። ይገባችኋል ምለው? ልንገልጸው አንችልም። ኮሚኒቲ ምናምን እንደዚህ ምንድን ነው? እግዚአብሔር ወትሮም ፍቅር ነው። ኮሚኒቲ ምናምን ቃል ምንድን ነው የሚያስፈልገው? የምድራዊ ቃል እያመጣን የራሳችን ስም እያወጣን ምንለብጠው ምንድን ነው? ወገኖች እግዚአብሔር በተገለጠበት ነው እኛ የምናውቀው። በአብ በወልድ በመንፈስ ቅዱስ በሶስት እንትን ተገልጧል። በተገለጠበት ነው። አንድ አምላክ ነው። ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ፣ ስሞች አይደለም ስም እያጠመቃችሁ አሕዛብን ደቀ መዛሙርቴ አድርጓቸው፣ ያስተማርኳችሁን አስተምሯቸው። ዛት ሲምፕል። ከዚህ ውጭ ኮሚኒቲ እግዚአብሔር ኮሚኒቲ ነው። ኮሚኒቲ ማለት ምን ማለት ነው? ራሱ ዴፊኒሽኑ ወገኖች፣ ዝም ብላችሁ እዚህ ቲክቶክ ክሊክ ምናምን ልታገኙ ብላችሁ እግዚአብሔር ጋር እንትን አትበሉ። እግዚአብሔር ታላቅ ነው፣ እኛም አናውቀውም። አንድ ነገር እንትን ልበላችሁ። ይሄ ኮምፒውተር ዙሮበታል። አንድ ነገር እንትን ልበላችሁ። ለምሳሌ ያለ የቁጥር ኤክስ አክሲስ ዋይ አክሲስ ይባላል አይደል? ትዝ ያላችኋል? መስቀል ወደዚህ ፖዚቲቭ፣ ወደዚህ ኔጌቲቭ፣ ወደ ላይ ዋይ አክሲስ ኤክስ አክሲስ። እሺ ቁጠሪ እስቲ ቁጠሩልኝ፣ ወደዚህ ያለውን ቁጠሩልኝ። 1 2 3 4 5 6 7
10,000 100,000 900,000 ምናምን ሚሊየን ቢሊየን ትሪሊየን ኳትሪሊየን ምናምን ደከመኝ። ኖ ፖዘቲቭ ኢንፊኒቲ እንለዋለን። ፖዘቲቭ ኢንፊኒቲ ምን ማለት ነው? ፖዘቲቭ ኢንፊኒቲ ብለው ሲሉት አንችልም ማለት ነው። ልንቆጥረው አንችልም፣ መቁጠር አንችልም ቁጥሩን። ወደ ኔጌቲቭ ደግሞ እንደዚህ ስነድ ኔጌቲቭ 1 ኔጌቲቭ ምናምን ይሄዳል። ኢንፊኒቲ ምንድን ኢንፊኒቲ ኔጌቲቭ ኢንፊኒቲ ምን ማለት ነው? ልንቆጥረው አንችልም። ወደ ላይም እንደዚህ ቁጥሩ ወደ ዋይ አክሲስ ይቆጠራል አንችልም። ለምን? ኢንፊኒቲ ነው፣ ልንቆጥረው አንችልም፣ ቁጥር በላይ ነው እንደዚህ ብለው ይላሉ። ይሄ ሳይንስ ነው አይደል? የተማርነው ነው በትምህርት ቤት። ይህንን ቁጥሩን እንኳን መቁጠር ያልቻልነ እግዚአብሔር ጋር መጥተን ኮሚኒቲ ምናምን ምን አይነት የዞረበት ትውልድ ነው ባካችሁ? እግዚአብሔርን ፍሩ። ከተጻፈው አትለፍ ተብሏል። ከተጻፈው አትለፍ። እዛ ተጨቃጨቁ፣ ተነካከሱ፣ እሰማቸዋለሁ እየተከራከሩ መጨረሻ ላይ ያው የኤፊ እንትኖች ወጡና ዛሬ ጌታ ይባርክ፣ ጌታ እንትን ይበል። ይሄ ነው እንትናችሁ፣ ይሄ ነው እናንተ። በቃ ለዚህ ነው ቲክቶክ እንትን ክሊክ። አስተውሉ። እግዚአብሔርን እንደፈለጋችሁ አታደርጉት። እግዚአብሔር የሚባላ እሳት ነው። ይገባችኋል? እግዚአብሔር የሚባላ እሳት ነው። ሙሴ እንኳን ከእግዚአብሔር ዘንድ እየሄደ እግዚአብሔር ከሰማይ አግኝቶት ፊት ለፊት አነጋግሮት ምን አለን? ለእኛ የተገለጠው ለእኛና ለልጆቻችን ነው፣ ሚስጥሩ ግን ለአምላካችን ነው። ምን ማለቱ ነው? ሙሴ እንደዛ ነው ያለው። ምክንያቱም እግዚአብሔርን መረዳት አንችልም። ለምን? አእምሮአችን ትንሽ ስለሆነች። አእምሮአችን እቺ ትንሿ አእምሮ ምንም ልታረግ ስለማትችል ትልቅ ከሆነው አምላክ፣ ግዙፍ ከሆነው አምላክ ልብ ስፋቱ፣ ጥልቀቱ፣ ሁለንተናው ሊመረመር የማይችለው አምላክ በዚህ በትንሽ እንትን ጭንቅላት እንትን ለማለት ስንሞክር ነው። ስለዚህ መጽሐፉ እንደሚለው አንብቡ፣ መጽሐፍ ቅዱስን አጥኑ። የራሳችሁ ምንም መሰረት የሌለው ዶክትሪን በማምጣት አትደናበሩ። መጽሐፍን ጊዜ ውሰዱና አንብቡት። መጫጫ ነው ይህ ቲክቶክ፣ መጫጫ፣ መዳረቅ። ወገኖች ክርስቶስን የሚፈራ ይፍራ። የተፈራ ነው። እግዚአብሔር እጅግ የተፈራ ነው። የጥበብ መጀመሪያው ደግሞ እግዚአብሔርን መፍራት ነው። መፍራት ማለት እግዚአብሔር ያላለውን አለማለት ማለት ነው። አባትህ ይሄን ታደርጋለህ፣ እዚህ ውጭ አታደርግም ቢልህ ጥሩ ሰው ከሆንክ፣ ጥሩ ታዛዥ ልጅ ከሆንክ ያችንን ነው አባቴ ይሄን ነው አድርግ ያለኝ፣ እዚህ ውጭ አላረግም ትላለህ። እናቴ ይሄን ያለች፣ እዚህ ውጭ አላረግም ትላለች። እና እግዚአብሔር አሁንም ደግሜ እነግራችኋለሁ፣ እግዚአብሔር ታላቅ ነው። እኛም አናውቀውም። ለምንድን ነው ማናውቀው? ምክንያቱም ውሱን ነን። ፍጥሩ የተፈጠረውን እንኳን መረዳት አልቻልንም። ሌላው ይቅርና እግዚአብሔር የፈጠረውንን ፍጥር በምድር ላይ ያለውን መረዳት አልተቻለም። ለምን? እንደዚህ ነዋ። በየጊዜው ተገኘ አዲስ ነገር ተገኘ። ታያላችሁ። የሳይንስ እንትን ትከታተላላችሁ። ሳይንስ እንትን ተከታተሉ። ልክ በየጊዜው እንትን የሚሉ ሪፖርት የሚያደርጉትን የሳይንስ ግኝት ተከታተሉ። አዲስ ተገኘ። አዲስ አልነበረ። ምን አዲስ ነበረ እዛው ስለማታየው ነው። ሰው እንደዚህ ነው። አዲስ አገኘነ ነው። ማናውቀው ነበረ፣ ማናውቀውን አወቅነ ነው። አዲስ አይደለም እንዴ? አዲስ ነው። አንድ የተገኘ ነገር አዲስ አይደለም፣ ነበረ እዛው።
ግን እኛ ማየት አልቻልንም። ወይም እነዚህ ፈላሳፊዎች ምኖች ሳይንቲስቶች ሊያዩት አልቻሉ። ሲያዩት ግን ሲረዱት